የተፈራው ነገር ሆኗል። በአሜሪካ የሚኖሩ ኢትዮጵያውያን ዲፖርት እንዲደረጉ ውሳኔ መተላለፉ በዛሬው ዕለት እየተነገረ ይገኛል። የሚገኘው ቀደም ብዬ መረጃውን አድርሻችሁ ነበረ። የተለያዩ 3 አፍሪካውያን ሀገሮች ላይ ማለት ነው ከ3 ቀን በፊት ውሳኔ ተላልፎባቸው ዲፖርት እንዲደረጉ መወሰኑን ነገራችሁ ነበር። የኢትዮጵያውያን ጉዳይ ቢቆይም እንኳን በዛሬው ዕለት ውሳኔ መተላለፉ እየተነገረ ይገኛል። ከነገ ጀምሮ ወደ ሀገራቸው እንዲመለሱ ወይም ደግሞ ዲፖርት እንዲደረጉ ውሳኔ መተላለፉ ነው እየተነገረ የሚገኘው። በአሜሪካን ሀገር ትናንት የተሰማውን አዲስ ዜና ተመልክቶ አዳዲስ ጉዳዮች አሁን ላይ እንደ አዲስ እየተሰሙም ይገኛሉ። በቅርቡ ሀገራችንን ለቃችሁ ውጡ፣ አለበለዚያ በግዳጅ ዲፖርት ትደረጋላችሁ ወይም በግዳጅ ትባረራላችሁ በማለት የአሜሪካን ሀገር ዶሜስቲክ ሆምላንድ ሴኩሪቲ ማለትም የሀገር ውስጥ ቁጥጥር ይህንን መመሪያውን አሰምቷል። ጠቅለል ባሉ መረጃዎቻችን ቲፒኤስ መሰረዙ ከተሰማ በኋላ አዳዲስ ስለሚወጡ ዝርዝር ጉዳዮች በተለይም 5000 ኢትዮጵያንን ይጎዳል፣ 5000 ኢትዮጵያንንም ከአሜሪካ አስወጥቶ ወደ መጡበት ሀገር ኢትዮጵያ ይመልሳል የተባለውን አዲስ ጉዳይ ዘርዘር ባለ መልኩ አዳዲስ እየተጨመሩ ስላሉት መረጃዎች በዝርዝር ልናስደምጣችሁ ነው። እንዲሁም ደግሞ በዚህ ጉዳይ ላለመጠቃት መደረግ ስላለባቸውና አሁን ላይ የህግ ባለሙያዎች እየመከሩ ስላሉት ወሳኝ መረጃዎችን በዚሁ እናስደምጣችኋለን። እንዲሁም ደግሞ ይህንን የመፍትሄ ጉዳይ ብዙዎችም ሰምተው እንዲጠቀሙበት ከመደናገጥ ይልቅ መደረግ ስላለባቸው መፍትሄዎችም እንዲሰሙን ነው በማክበር ይህን መረጃ ይዘን የመጣ ነው። ብዙዎች ጋር እንዲደርስ የዛሬው ቪዲዮአችን ላይክ ብታረጉልን በማክበር እንጠይቃለን። ለቤታችን አዲስ የሆናችሁ ሰዎችም ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ በማክበር በመጠየቅ ቀጥታ ይዘን ወደ መጣ ነው ዝርዝር መረጃዎቻችን እናመራለን። እንግዲህ ከትናንትና ምሽት ጀምሮ የተለያዩ የዜና አውታሮች እየተናገሩት ነው። በቁጥር 5000 ኢትዮጵያንን ይጎዳል የተባለው እንግዲህ ቲፒኤስ የተባለው ፕሮግራም ሙሉ ለሙሉ ተሰርዞ ሰዎች ወደ መጡበት ሀገር ከኢትዮጵያም የመጡት ወደ ኢትዮጵያ እንዲመለሱ እንግዲህ አሁን ላይ መወሰኑ ተሰምቷል ማለት ነው። ይሄ ዜና ከወጣበት ቀን ጀምሮ ብዙዎች እየተነጋገሩበት ይገኛሉ። ብዙዎች በአሜሪካን ሀገር የለመድነው የኑሮ ህይወት አለ፣ የለመድነው አኗኗር ስታይል አለ፣ እንዴት ነው ሁሉንም ትተን ወደ ሀገራችን የምንመለሰው? እንዴትስ ነው ወረቀታችንን የምናስተካክለው? እንዴትስ ነው አሜሪካን ሀገር ልንቀር የምንችለው? በማለት ብዙዎች የህግ አማካሪዎችን እየጠየቁ ነው። ሌሎችም በከባድ ጭንቀት ውስጥ እንዳሉም ጭምር አብሮ መረጃው ተሰምቷል። እንግዲህ ይህንን ስረዛ አስመልክቶ የተለያዩ ጠበቆች፣ የተለያዩ የህግ አማካሪዎች አሁንም አዳዲስ የሚሏቸውን መፍትሄ ሀሳቦች እያቀረቡ ነው። ቲፒኤስ የሚባለው እንግዲህ ጊዜያዊ ጠለላ ነው። አሜሪካን ሀገር ለአንድ ግለሰብ በተለይ ደግሞ ኢትዮጵያን ሀገራችንን እንዲሁም ሌሎች የአፍሪካ ሀገራት አሉ፣ ከኤዥያ የሚሆኑ ሀገሮች አሉ። አንድ ግለሰብ አሜሪካን ሀገር ከገባ በኋላ ወደ መጣበት ሀገር እንዳይመለስ እንደ ከለላ ትሰጥ የነበረው ነገር ነው። እንደ ዣንጥላ አድርጋችሁ አስቡት። አሁን ያን ዣንጥላ ነው ከላይ እንግዲህ ቲፒኤስ የሚባለውን ሲስተም እንዳነሳች በደንብ ባለሙያዎች እያብራሩ የሚገኙት። ይህ ቲፒኤስ የሚባለው እንግዲህ በተለይ አንድ ግለሰብ ከመጣበት ሀገር የሀገሪቷ ሁኔታ ግጭት ከበዛበት እንዲሁም ይኖርበት የነበረው ሀገር በተለያዩ ተፈጥሯዊ አደጋዎችም የማይመች ከሆነ እንግዲህ ያ ግለሰብ አሜሪካን ሀገር ከገባ በኋላ ጠለላ ተሰጥቶት ወደ መጣበት ሀገር እንዳይመለስ ብዙ ጥረት እየተደረገ አሜሪካን ሀገር እንዲኖር የስራን ፍቃድ አግኝቶ በዛው እንዲቆይ የሚደረግ አሰራር ነበር። ታዲያ ይህንን አሰራር የሰረዙት አሁን ላይ በተለይ ሀገራችን ኢትዮጵያ ጨምሮ በሀገራቸው ኢትዮጵያ አሁን ሁሉ ነገር መረጋጋት ይታያል፣ ግጭቶችም የሉም። ስለዚህ ጊዜያዊ ጠለላ ተደርጎላቸው የነበሩ ሰዎች ወደ መጡበት ሀገር ወደ ኢትዮጵያ ተመልሰው መኖር ይችላሉ የሚል ድምዳሜ ላይ ስለደረሱ ነው እንግዲህ ቲፒኤስን የሰረዙት። ይህ ነገር ለአመታት ያህል እያከራከረ ቆይቶ ነበር። ከዚህ ቀደም ብለውም ሰርዘውት ነበር። ነገር ግን የተለያዩ ጠበቆች ይህን ጉዳይ እየተከራከሩ ይሄ ነገር ሙሉ ጥናት አልተካሄደበትም፣ በኢትዮጵያ ሀገራችንም የተለያዩ ግጭቶች እያሉ ይህንን ሁሉ እንደሌሉ ታሳቢ አድርገው ነው ሰዎችን መመለስ የፈለጉት። ስለዚህ ጥናቱ ትክክል አይደለም እያሉ በተለያዩ ሀገራት ይሄ ነገር የተሰረዘባቸው በመሰባሰብ የተለያዩ ጠበቆችንም በማደራጀት ለጊዜው ሆልድ እንዲሆን ወይም ደግሞ በቲፒኤስ ስር ያሉ ሰዎች ወደ መጡበት ሀገር እንዳይመለሱ ሆልድ ሆኖ እንዲቆይ ሆኖ ነበር። ነገር ግን አሁን እንደ አዲስ ሰበር በተባለ ነው ታዲያ ከትናንት ወዲያ ምሽት ጀምሮ እየተሰሙ ባሉ መረጃዎች ቲፒኤስ ጠለላ መነሳቱን ከእንግዲህ ጠበቆች የሚከራከሩበት ሂደትም እንደተቋረጠ ጭምር መረጃው የተሰማው። ከዚህ በኋላ ነው እንግዲህ ዶሜስቲክ ሆምላንድ ሴኩሪቲ የሀገር ውስጥ ቁጥጥሩም እንግዲህ ሀገራችንን በሰላም ለቃችሁ ውጡ አለበለዚያ ትባረራላችሁ የሚል መመሪያም እንዳወጣ በዛው የተሰማው። ከዚህ ጉዳይ ጀርባ ነው እንግዲህ ሰዎች በተለይ በቲፒኤስ ስር ሆነው ይህ መረጃ ከደረሳቸው የተለያዩ አይነት ፕሮሰሳቸውን ማስተካከል ይገባቸዋል እየተባለ በዚሁ መረጃዎቹ የተሰሙት። እንደተለያዩ አይነት ጥናት እንዲሁም በተለያዩ ቦታም እንግዲህ ሰርች አድርገን ባገኘ ነው አንድ ሰው እንግዲህ ቲፒኤሱ ተሰረዘ ማለት ሙሉ ለሙሉ ወደ
ሀገሩ ዲፖርት ይሆናል ማለት አይደለም። ይህም ሲተነተን 5000 ኢትዮጵያውያኖች ወደ ሀገራቸው ኢትዮጵያ ይመለሳሉ፣ ይወረወራሉ፣ ዲፖርት ይደረጋሉ ማለት አይደለም። ከነዚህ ውስጥ የተለያየ ኬዝ ያላቸው ሰዎች ይኖራሉ። በተለይ አንድ ሰው በአሳይለም ኬዝ አሜሪካን ሀገር የተለያዩ ፕሮሰሶቹን እያደረገ በዚህ በኩል ደግሞ በቲፒኤስ ስር ሆኖ ይሆናል። ታዲያ ያ ቲፒኤስ ሲነሳ ስቲል አሳይለም ኬዙን መጠየቅ ይችላል ማለት ነው። አሳይለም እና ቲፒኤስ ብዙ ሰው የሚምታታበት ጉዳይ ነው። ቲፒኤስ በተለያዩ ተፈጥሯዊ አደጋዎች እንዲሁም ደግሞ በተለያዩ ግጭት ምክንያት ወደ ሀገሬ መመለስ አልፈልግም፣ ሀገሬ ለመኖር ያሰጋኛል ሲል አንድ ሰው እንግዲህ የሚያመለክተውና የሚሰጠው አይነት ነው። በቅርብ ነው ይሄ አሰራራቸው የጀመረው፣ ከ2022 ጀምሮ ነው የነበረው። አሳይለም የሚባለው ደግሞ እንግዲህ አንድ ሰው ባለበት ብሔር፣ ሃይማኖት፣ በተለያዩ ነገሮች ኢንዲቪጁዋሊ ጥቃት ይደረግብኛል ብሎ ካሰበ ወደ መጣበት ሀገር መመለስም ካልፈለገ ጥገኝነት ጠይቆ እንዲሁም ብዙ ጊዜ ፖለቲካም ነገሮች ላይ ንክኪ ያለኝ በፖለቲካም ጉዳይ ያሰጋኛል ብሎ የተለያዩ ጉዳዮችን አመልክቶ በአሜሪካን ሀገር እንዲኖር እንዲፈቀድ የሚደረግለት አሰራር ነው አሳይለም የሚባለው። ስለዚህ አሁን ላይ እንግዲህ አሜሪካን ሀገር የሰረዘችው ቲፒኤስ የተባለውን ሲስተም ነው። እንዳልኳችሁ ሀገራቸው ኢትዮጵያ አሁን ላይ መመለስ ይችላሉ፣ ግጭቶችም የለም ብለን ነው የምናምነው። በቲፒኤስ ጥላ ስር ያሉ ሰዎች ወደ ሀገራቸው ኢትዮጵያ ይመለሱ ነው የሚሉት። ስለዚህ አንድ ሰው በቲፒኤስም በአሳይለምም ጉዳዩን እየተከታተለ ካለ የቲፒኤሱ ቢሰረዝም በአሳይለም በኩል ደግሞ ፕሮሰሱን ማስኬድ እንደሚችልና ወደ ሀገሩ ኢትዮጵያ ዲፖርት እንደማይደረግ ነው የተለያዩ ጽሁፎች እያሳዩ ነው የሚገኘው። ከዛ ውጪ ሰዎች አሜሪካን ሀገር ቋሚ ነዋሪ የሚያውቁት ካለ በትዳር አጋር ማስተካከል ያለባቸው ወረቀቶችም ካሉ ከቲፒኤሱ ጎን ለጎን በሌላ በኩል ፕሮሰሳቸውን ማስኬድ እንዳለባቸው በዚሁ ጽሁፉ እየተነበበ ነው። በተለይ አሜሪካን ሀገር የሚኖር የአሜሪካን ሀገር ሲቲዝን የሆነ የአሜሪካን ሀገር ወረቀት ያለውን ሰው በመጠጋት በትዳርም ሊሆን ይችላል ወረቀታቸውን እያስተካከሉ እንዲቆዩ ቲፒኤሱን መሰረዙን አስመልክቶ ሳይደናገጡ በሌላ ሌጋል በሆነ አካሄድ ግን ፕሮሰሳቸውን እንዲቀጥሉበት ነው ምክረ ሀሳቦች በዚሁ እየተሰሙ የሚገኘው። ይህን ጉዳይ አስመልክቶ እንግዲህ በተለይ በቲፒኤስ ስር ያላችሁ የተለያየ ዶክመንቶችን እያለፋችሁ የተለያዩ ፕሮሰሳችሁን የምታካሂዱ ሰዎች ካላችሁ በኮመንት ያላችሁበትን አድራሻ ብታሳውቁኝና ከእናንተ ጋር የተለያዩ የስልክ ቆይታ አድርገን ለሌሎች የሚጠቀሙበት ነገር ብናደርስ መረጃ በጣም ደስ ይለኛል። በቲፒኤስ ስር ብዙ ሰው ለማግኘት በጣም ይቸግራል። በቁጥርም እንደሚያሳየው እንግዲህ 5000 ኢትዮጵያን የሚቆጠሩ በቲፒኤስ ስር እንዳሉ ነው የሚያሳየው። እነዛ ኢትዮጵያኖች አግኝቶ ለማውራት ሞክረን ነበር፣ አልተሳካም። ነገር ግን በቲፒኤስ ስር የምታውቋቸው ሰዎች ካሉ ተለይም እኔ ይሄ ዘመዴ በቲፒኤስ ስር ነበር፣ አሁን ደግሞ በዚህ ፕሮሰስ እያደረገ የቲፒኤሱ ካንስል ቢሆንበትም በዚህኛው ግን እየተሳካለት ነው፣ ይሄን ነገር መረጃው ሌላ ሰው ቢሰማ መልካም ነው ብላችሁ የምታስቡት የተለያዩ መረጃዎችም ካለ በውስጥ አድራሻችሁን እዚሁ ኮመንት ላይ ማሳውቃችሁኝ በውስጥ ብናወራ መልካም ነው። መረጃዎች ሁሉ ይጠቅማሉና በተለይ አንዱ የተጠቀመበትን ነገር አንዱ መረጃውን አግኝቶ ወረቀታቸውን ሌጋል ወይም ህጋዊ በሆነ መልኩ ቢያስተካክሉና ከዚህ ጭንቀት እንዲወጡ ለሌሎችም ቢረዳ መልካም ነው ብዬ አስባለሁ። ያንንም አስመልክቶ ነው በዚሁ አድራሻችሁን አስቀምጡልኝና መረጃዎችን እንለዋወጥ ያልኩት። ጠቅለል ባለ መልኩ ግን ሰው ሳይደናገጥ አሁንም ሌጋል በሆነ መልኩ ማድረግ ያለባቸውን የተለያዩ ፕሮሰሶች እንዲያካሂድ ነው በዚሁ ጥሪ የቀረበው። እንግዲህ የሆምላንድ ሴኩሪቲ በቀጣይ ምን ጊዜያቶች ላይ ማስወጣቱን ተግባራዊ እንደሚያደርግ ባይታወቅም ጥሪውን ግን አስተላልፏል። በሰላም ሀገራችንን ለቃችሁ ውጡ የሚለውን ማለት ነው። ይህንንም አስመልክቶ ነው ትናንት ተወሰነ፣ ዛሬ ዶሜስቲክ ሆምላንድ ሴኩሪቲን መግለጫ ወጣ። አካሄዳቸው የተጠናከረ ይመስላል እያሉ ብዙዎች አሁን ድረስ ትንታኔ እየሰጡበት የቆየው ማለት ነው። ጠቅለል አድርገን ይዘንላችሁ የመጣነው መረጃ ይህን ይመስል ነበር። በሌሎች አዳዲስ መረጃዎቻችን ብቅ እስክንል ሰላሙን ሁሉ እመኛለሁ። በዚህ ጉዳይ ላይ ሀሳብ አስተያየት አለን የምትሉ ሰዎች በኮመንት ያላችሁን ነገር ብታሳውቁኝ ደስ ይለኛል። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።